ያሳለፈነው የመስቀል በዓል የምታስታውሱ ከነበረ ወደ 9500 የሰንበት ትምህርት ቤት ተማሪዎች አሁን በዚህ በ2018 ማለት ነው ወደ 9500 የሚጠጉ የሰንበት ትምህርት ቤት ተማሪዎች ነጭ ለብሰው እግዚአብሔርን በዝማሬ ሲያመሰግኑት ነበረ። ለምንድን ነው ነጭ የለበስ ነው? 9500 ሆነው ከተሰለፉ አይቀር ለምን ሬንጀር ለብሶ አላለፉም? ወዳጄ ብዛትን የማሳየት ዓላማ አይደለም ያለን። አያችሁ ቤተክርስቲያን በምልክት ወንጌልን ሰብካለች። ነጭ የለበሱት እኛም ነጭ ለብሰን የተገኘነው ክርስቶስ ከድቅድቅ ጨለማ ወደሚደነቀው ብርሃን እንዳሸጋገረን እየሰበከን ነው። ስንዘምር እናሸበሽባለን። እኛ ቤተክርስቲያን ውስጥ ካያችሁ እግዚአብሔር ሲመሰገን ሰይጣን የጨፈረ የለም፣ አስረሽ ምቹ የለም፣ ዳሌ ማወዛወዝ የለም፣ እኒክሽኒካ የለም፣ ከመሬት ተነስቶ ሰማይ ነክቶ መሬት መፍረጥ የለም። እናሸበሽባለን። ከዛ ስናጨበጭባለን። ስናጨበጭብ ሿ ሿ ሿ የሚል ድምፅ እንዲወጣልን ፈልገን አይደለም። ቤተክርስቲያን በምልክት የምትሰብክ ቤት ስለሆነች ነው። ስናሸበሽብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይለዋል። ይህ የሚፈራ ግሩም የሆነ አምላክ ኃያል የሆነ አምላክ በእኛ ዘንድ ግን ትሑት ሆኖ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን እንደተቀበለ ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እንዳንገላቱት እያሰብን እናሸበሽባለን። ካልሆነ ግን መልስልን። ጣዖታትን የሆነ እንትን የሚሉ ሐሳቦችን አይደለም ያወራነው፣ ስለ ስዕላት ነው። ይሄ እዚህ ጋር ያለው ስዕል የምን ስዕል ነው? ስለ ይሄው 66 መጽሐፍ ቅዱስ ነው የፕሮቴስታንት ወንድማችን። ይሄው እዚህ ጋርም ያለው 66 መጽሐፍ ቅዱስ ነው። አዲስ መደበኛ ትርጉም ነው ይሄም ደግሞ አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር ነው። ሁለቱም እዚህ ጋር የምታዩት ስዕላቶች አሉ፣ ላያቸው የተለያየ ቅርጽ ያላቸው ይሄው ስዕላቶች አሉ። እነዚህ ስዕላቶች ጣዖታት ናቸው ወይ ስንለው አይደሉም ብሎናል። ለኦርቶዶክስ ቤተክርስቲያን ሲሆን ነው፣ ለፕሮቴስታንት ሲሆን አይደለም የሚባል ነገር የለም ወዳጅ እኮ ፈለገ። ይሄው ኢንጂነራል ጠየቅን። ስዕላቶች ሁሉ አታዳምጠኝ። አሁንም ጣልቃ እየገባ ነው። መልስልኝ ጥያቄ ያንተን ሐሳብ ጥያቄ መልስልኝ። በቃ እኔ ሐሳቤን አልጨረስም። ልክ ነው። ጣዖት ማለት ጥያቄ መልስልኝ። ያድነኛል፣ ይናገረኛል፣ ጥያቄ መልስልኝ። ምን ሌላው ጣና ላንብብ። በቃ እሱን ተው። አሁን የማነ ምን ሌላው ጣና ላንብብ። ስዕላት መጽሐፍ ቅዱስ እንዳልሆኑ ስለ ጣዖታት አይደለም የጠየቁ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላው ጣና ላንብብ። ጥቅስ ስጠን። ያው በሰማይ ሆነ በምድር የተቀረጸው ምስል ለአንተ አታደርግ የሚለውን ዘጸአት ላይ እሱ የሚናገረው አታምልክ ይላል። ስለዚህ ስለ ጣዖት ነው የሚናገረው። በቃ እኔ ስለ ጣዖት አልጠየቅኩም። እኔ ጠየቅኩ ስለ ስዕላት ነው። አታምልክ እያለ ነው። የተቀረጸውን ምስል የማናቸውንም ምስል ይላል። የማናቸውንም ምስል ማስረጃ አለው ወይስ የለም? የማን ካለ ጥቅስ ስጥ። በቃ ካለ አለ ወይስ የለም? ከሌለ የለም ይበል። አንድ ጊዜ ነገር ፈለገ ቅድም እኮ ያወራኝ ያለው ጣዖት ማለት ነው ስለህ እኮ አለ ወይንስ የለም? አለ ወይስ የለም ጥቅስ? ያው ነገር እኮ እኔ የምሰጠህ ቃል ዘጸአት ላይ ነው። ጥቅስ አለ ወይንስ የለህም? ምን የምን መሽኮርመም ነው? አለኝ ወይ የለኝም በል። ጥቅስ አለ ወይስ የለህም? የማን እሺ ይሄው ነገርኩህ እኮ ዘጸአት ላይ ያለውን ሐሳብ ነው የገለጽኩት። ከዘጸአት 20 ምዕራፍ 20 ውጪ ጥቅስ አለ ወይስ የለህም እኮ? ይኸውልህ ጣዖት ማለት ምን ማለት ነው? ጥቅስ አለ ወይንስ የለህም? የማን የጠየቅኩህ መልስልኝ። ምንድነው እንደ እንትን የምትሽኮረመመው? ከዘጸአት ምዕራፍ 20 ውጪ የምታውቀው ጥቅስ አለ ወይንስ የለህም? የምታውቀውን አውቃለሁ አለ ይበል። ለጊዜው ካልተዘጋጀ አያላቅም። አሁን ለጊዜው ከዛ ውጪ ጥቅስ የለኝም በለኝ። ጥቅስ አለ ወይስ የለም? ሌላ እሺ አሁን ለጊዜው የለኝም። በቃ እንደዛ ነው የሚባለው። እቺላ ለማለት ስለሌላ ነገር እያወራ አለፋህንኛ። እሺ ያሳለፈነው የመስቀል በዓል የምታስታውሱ ከነበረ ወደ 9500 የሰንበት ትምህርት ቤት ተማሪዎች አሁን በዚህ በ2018 ማለት ነው ወደ 9500 የሚጠጉ የሰንበት ትምህርት ቤት ተማሪዎች ነጭ ለብሰው እግዚአብሔርን በዝማሬ ሲያመሰግኑት ነበረ። ለምንድን ነው ነጭ የለበስ ነው? 9500 ሆነው ከተሰለፉ አይቀር ለምን ሬንጀር ለብሶ አላለፉም? ወዳጄ ብዛትን የማሳየት ዓላማ አይደለም ያለን። አያችሁ ቤተክርስቲያን በምልክት ወንጌልን ሰብካለች። ነጭ የለበሱት እኛም ነጭ ለብሰን የተገኘነው ክርስቶስ ከድቅድቅ ጨለማ ወደሚደነቀው ብርሃን እንዳሸጋገረን እየሰበከን ነው። ስንዘምር እናሸበሽባለን። እኛ ቤተክርስቲያን ውስጥ ካያችሁ እግዚአብሔር ሲመሰገን ሰይጣን የጨፈረ የለም፣ አስረሽ ምቹ የለም፣ ዳሌ ማወዛወዝ የለም፣ እኒክሽኒካ የለም፣ ከመሬት ተነስቶ ሰማይ ነክቶ መሬት መፍረጥ የለም። እናሸበሽባለን።
እናሸበሽባለን። ከዛ ስናጨበጭባለን። ስናጨበጭብ ሸዋ 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 የሚል ድምፅ እንዲወጣልን ፈልገን አይደለም። ቤተክርስቲያን በምልክት የምትሰብክ ቤት ስለሆነች ነው። ስናሸበሽብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይለዋል። ይህ የሚፈራ ግሩም የሆነ አምላክ ኃያል የሆነ አምላክ በእኛ ዘንድ ግን ትሑት ሆኖ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን እንደተቀበለ ጸሐፍት ፈሪሳውያን ወዲህ ወዲያ እያረጉ እንዳንገላቱት እያሰብን እናሸበሽባለን። አያችሁ፣ በዝማሬያችን እንኳን ሳይቀር ከሕመሙ ጋር እንተባበራለን። እኛ ምንጨፍርበት ዝማሬ የለን። እኔክሽኔ ከምንልበት ዝማሬ የለን። ዳሌ የምናወዛውዝበት ዝማሬ የለን። ከዛ ደግሞ ካሸበሸብን በኋላ እናጨበጨባለን። ለምን? ክርስቶስ በጥፊ መጽፋቱን እያሰብን፣ ቅዱሳን መላእክት በፊቱ ቆመው የሚንቀጠቀጡለት የሚርዱለት ኃያል አምላክ በእኛ እጅ በጥፊ መጽፋቱን እያሰብን ከሕመሙ ጋር እየተባበርን በዝማሬያችን እናሸበሽባለን፣ እናጨበጭባለን። ቤተ ክርስቲያናችን ባሕረ ጠበባነች ክርስቲያኖች። ለዛ ነው በምልክትም ጭምር ትሰብካለች ምንለው። በቤተ ክርስቲያናችን ጉልላት ላይ መስቀል በጉልላቱ አናት ላይ ይተከላል። ለምን? ትምክታችን ስለሆነ፣ ጸብ የተገደለበት ሞት የተሸነፈበት ትምክህት ስለሆነ፣ የክርስቶስ ኢየሱስ የማዳን ስራ የተሰራበት ስለሆነ ያንን መስቀል በጉልላት ላይ እናደርጓለን። ቤተክርስቲያናችን በምልክት ተሰብካለች ምንለው ለዚህ ነው። ሶስተኛ፣ በስዕላዊ ቋንቋ ወንጌል ይሰበካል። በስዕላዊ ቋንቋ ሁላችሁም አዳምጡ። ስዕላት ምንድናቸው ብለናል ቅድም? ገላጮች ናቸው። ሥላሴን ሰዎች አይተው ሳሉ የሚል ትምህርት የለንም። ቅዱሳን መላእክትን ሰዎች አይተው ሳሉ የሚል ትምህርት የለንም። ሐዋርያትን፣ ደጋግ የሆኑ ነቢያትን፣ ጻድቃንን፣ ቅዱሳን ሰማዕታትን ሰዎች እያዩ ሳሏቸው የሚል ትምህርት የለንም። ይልቁኑ ግን ገላጮች ናቸው። ለምሳሌ በቤተ ክርስቲያናችን ውስጥ ጌታችን ኢየሱስ ክርስቶስ ልክ በማቴዎስ ወንጌል እንደተነገረ በቤተልሔም ግርግም እንደተወለደ ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ስዕላት ታስቀምጣለች። ሐሳቡ ከየት ነው የወጣው? ከመጽሐፍ ቅዱስ። ስዕላት ቋንቋዎች ናቸው ብለናቸዋል። በመጽሐፍ ቅዱስ ላይ ክርስቶስ በቤተልሔም ግርግም መወለዱን መጽሐፍ ቅዱስ ያበስራል። ያንን የመጽሐፍ ቅዱስን ሐሳብ ቅዱስ ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስቀምጣለች። ከስዕሉ ስር ገላጭ ስለሆነ ይቀመጣል። እንደ የፎቶግራፍ አገልግሎት አይደለም የምንገለገልባቸው። ይኸውላችሁ ይሄ ኢየሱስ ነበር። ይኸው በልጅነቱ አያችሁ። ይኸው እናቱ ማርያም ደግሞ ስትችል ነበር የምትመስለው፣ ወይ ግሩ ምናምን አይደለም የምንለው። ገላጮች ናቸው። ከስዕሉ ስር ይቀመጣል። ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ እንላለን። እዚህ ሁሉ ነገር ውስጥ ከመግባታችን በፊት አንድ ነገር አስምሩበት። ወንድማችን የማነም አንተም ጭምር ሌሎችም ፕሮቴስታንቶች አንድ ነገር አስተውሉ። አንድ መስማት የማይችል ሰው ማየት የሚችል ሰው ብቻ ወደ ፕሮቴስታንት አዳራሽ ብትወስዱት በማየት ብቻ ኦብዘርቭ በማድረግ ብቻ ሊረዳ የሚችለው የክርስቶስ ኢየሱስ ወንጌል ምንድን ነው? ራሳችሁን ጠይቁት ፕሮቴስታንቶች። አንድ መስማት የማይችልን ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ስሪፒስ የለበሰ ጨርቅ የያዘ ማይክ የያዘ ሰው እጆቹን የሆኑ ሰዎች ላይ እየጫነ ሲጥላቸው መሬት ላይ ሲያንከባልላቸው ሊመለከት ይችላል። ሕይወት ሆኖ ግን የክርስቶስን ወንጌል የሚሰብክለት አንዳቸው ነገር አያገኝም። የሆኑ ሰዎች መሬት ላይ ሲንከባለሉ ሊመለከት ይችላል። የሆኑ ሰዎች ደግሞ ለራሳቸው አምልኮ ብለው የተለያየ ብሔር ብሔረሰቦችን ጭፈራ ሲጨፍሩ ሊመለከት ይችላል። ፕሮቴስታንት ቸርች ውስጥ ወላይተኛ ሲጨፍሩ ሊመለከት ይችላል። ይሄ ሰው ጭፈራ ቦታ ሄዶ ያየውን ጭፈራና ቸርች ውስጥ የሚጨፈረውን ጭራ ከምንም ለይቶ ሊመለከቱ አይችልም። መጽሐፍ ቅዱስን ያማከለ በአይኑ ኦብዘርቭ እያደረገ እያየ ሊመለከት የሚችል ሊሰበክለት የሚችል አንድም ነገር የለም። ፕሮቴስታንት ቸርች ውስጥ ወስዳችሁት አሁንም ያ ሰው ቆሞ ወይም ቁጭ ብሎ ኦብዘርቭ እያደረገ እየተመለከተ አይቶ ሊረዳ የሚችለው ሕይወት ሊሆነው የሚችል የመጽሐፍ ቅዱስ ሐሳብ የለም። ሰዎች ሲሯሯጡ ሊመለከት ይችላል። በጭንቅላታቸው ቆመው እግራቸውን እንደዚህ ሲያደርጉ ሊመለከት ይችላል። ሰዎች ከመቀመጫቸው ብድግ እያሉ ሲዘሉ ሊመለከት ይችላል። ሕይወት ሆኖ ግን ወንጌል የሚሰብክለት ነገር የለም። ይህንኑ ሰው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብታመጡት ኦብዘርቭ በማድረግ ብቻ ቤተክርስቲያን ወንጌልን ሰብክለታለች። ለአካል ጉዳተኛ ብቻ አይደለም። በነገራችን ላይ ቅዱሳት ስዕላቶችን ቤተክርስቲያን የምትጠቀምባቸው ወንጌልን የምሰብክባቸው ለአካል ጉዳተኞች ብቻ አይደለም። መጽሐፍ ቅዱስን ማንበብ በጣም የማይችሉ ሰነፍ የሆኑ ሰዎች አሉ። መጽሐፍ ቅዱስን ገልጠው እንኳን ባያነቡ በመጽሐፉ ላይ ያለውን ሐሳብ ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን ታስቀምጣለች። ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኩት በቤተልሔም ግርግም እንደተወለደ ቤተክርስቲያን ገላጭ በሆነ መልኩ ለዚህ ሰው ወንጌልን ሰብክለታለች። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ቅድስት ቤተክርስቲያን ገላጭ በሆነ መልኩ ታስቀምጣለች። በቤተልሔም ግርግም የተወለደው ጌታ ወደ ዮርዳኖስ ወደ ዮሐንስ ዘንድ ሄዶ
እንደተጠመቀ መጽሐፍ ቅዱስ ይናገራል። ስለ የሆነ ገላጭነት ከገሊላ ወደ ዮርዳኖስ ሄዶ እንደተጠመቀ ቅድስት ቤተክርስቲያን ገላጭ በሆነ መልኩ ታስተምራለች። የፎቶግራፍ አገልግሎት አይደለም። ይኸውላችሁ ይሄ ኢየሱስ ነው እያለች አይደለም። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ግን ገላጭ በሆነ መልኩ ግን ታስተምርበታለች። አያችሁ፣ ገላጭ በሆነ መልኩ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል እንደተሰቀለ መጽሐፍ ቅዱስ ይናገራል። በአራቱ ወንጌላውያን ያንኑ ሐሳብ ማመን እንደተቀበለ ቅድስት ቤተክርስቲያናችን ስለ የሆነ ገላጭነት ታስተምራለች። ይሄ ብቻ አይደለም። የቤተክርስቲያናችን ጉልላቶችን ተመልክታችሁ ከሆነ በጉልላቶቻችን ለሚሳሉ ስዕላቶች ያሉ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ በመዝሙር ላይ እንደተጻፈ እግዚአብሔር በገሃድ ከጽዮን ይመጣል ወአምላክን እያረምም እሳት ይነድድ ቀድሜሁ። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የህይወት እሳት፣ እናንተ ኃጥአን ከፊቴ ውግዱ የሚል የሚባላ እሳት በፊቱ ይነዳል። ይሄ የመጽሐፍ ቅዱስን ሐሳብ ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ትጠቀምበታለች። ስላዊ በሆነ ገላጭነት በጉልላቶች ላይ ተቀምጦ ታያዋቻላችሁ። ቀና በላችሁ ቤተ መቅደስ ስትገቡ ይሁ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ እንደሚመጣ ብላ ከስር ጽፋ ታስቀምጣለች። ለምን? ገላጮች ስለሆኑ። ይሄ ኢየሱስ ነው ብላ አስተምራ አታውቅም ቤተክርስቲያን። በመጽሐፍ ቅዱስ ላይ እንደተቀመጠ ግን ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በስዕላዊ ቋንቋ ታስተምራለች። ያ ብቻ አይደለም። አንዳንድ ሞኝ የሆኑ ሰዎች ገጥሟቸው ያውቃል? ምን ዘንዶ ምናምን እየሳሉ ቤተክርስቲያን ውስጥ እያስቀመጡ ይላሉ። እንደውም አንዱ በደንብ ፕሮቴስታንት የሆኑ ሰዎችን ደስ እንዲላቸው ፈልጎ ነው መሰለኝ የምን ዘንዶ ነው ዘንዶን እንረግጥላለን እንጂ የምን ዘንዶ ነው ብሎ ሁሉ ተናግሮ በጣም ሰዎችን አዘልሎ ያውቃል። የዛሬ 10 ምናምን ዓመታት በፊት ቤተክርስቲያናችን ዘንዶን አምልካም አስመልካም አታውቅም። በመጽሐፍ ቅዱስ ላይ ግን ያለውን ሐሳብ በአጠቃላይ ስዕላዊ በሆነ ገላጭነት ታስቀምጣለች። ለምሳሌ በዚህ መጽሐፍ ቅዱስ ውስጥ የሰይጣን ስም አለ። መጽሐፍ ቅዱስ ውስጥ የሰይጣን ስም አለ ማለት ሰይጣን ይመለካል ማለት አይደለም። አብሁ ለሐሰት የሐሰት አባት መሆኑን ግን መጽሐፍ ቅዱስ ሲናገር ግን ደጋግሞ ስሙን ይጠራዋል። በቤተ ክርስቲያናችንም በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱ አሸነፉት የሚለውን ሐሳብ ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያናችን ታስቀምጣለች። ሚካኤልና መላእክቱ ዘንዶን እንደተዋጉት ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያናችን ታስቀምጣለች። እሱም እንዳልቻላቸው በራእይ መጽሐፍ እንደተናገረ ሚካኤልና መላእክቱ እንዳሸነፉትም ጭምር በእግዚአብሔር በአምላካቸው ኃይል ድል እንደነሱትም ጭምር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ይሄ ብቻ አይደለም። በሐዋርያት ሥራ መጽሐፍ ሐዋርያት ኢየሱስ ስለሚለው ስም መከራን እንደተቀበሉ ሕማምን እንደተቀበሉ የሞት ጽዋን እንደተጎነጩ መጽሐፍ ቅዱስ ይናገራል። ይህንን ሐሳብ ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ታስተምራለች። በሐዋርያት ሥራ ላይ ጳውሎስ በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ቅዱስ ቤተክርስቲያናችን ጳውሎስ በሰይፍ እንደተቀላ ስዕላዊ በሆነ ገላጭነት ታስቀምጣለች። ከስዕሉ ስር ጳውሎስ በሰይፍ እንደተቀላ ተብሎ ይቀመጣል። ጴጥሮስ ስለ ክርስቶስ ኢየሱስ ስም ተዘግዝቆ ተሰቅሏል። ቅድስት ቤተክርስቲያናችን ጴጥሮስ ተዘግዝቆ እንደተሰቀለ ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌልን ትሰብካለች በሁሉም ቋንቋ። ከስዕሉ ስር ጴጥሮስ ተዘግዝቆ እንደተሰቀለ፣ ቶማስ ኢየሱስ ስለሚለው ስም ቆዳው ተገፏል። ቆዳው ተገፏል ኢየሱስ ስለሚለው ስም። ይህንን ገላጭ በሆነ መልኩ ቅድስት ቤተክርስቲያናችን አስቀምጣ ይሄ ቶማስ ነው ይሄ ፎቶ ነው አይደለም የምትለው። ገላጭ በሆነ መልኩ ገላጭ ማለት በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆኖ ስለተቀመጠ ገላጭ በሆነ መልኩ ታስቀምጣለች ልጆቿን ለማስተማር። ሐዋርያው ቅዱስ ቶማስ ስለ ክርስቶስ ኢየሱስ ስም ቆዳው እንደተገፈፈ ብላ ታስቀምጣለች። ስዕላትን በነገራችን ላይ ቤተክርስቲያን ብቻ አይደለም የምታስተምርባቸው። ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንቶች አዳምጡ። ልጆቻችሁ የመጀመሪያ የትምህርት ገበታቸውን ሲጀምሩ የሚማሩት በስዕላት ነው። ለምን? ስዕላት ቋንቋዎች ስለሆኑ፣ ቋንቋዎች ስለሆኑ። የሁላችሁም ፕሮቴስታንት የሆናችሁ ሰዎች ልጆቻችሁን መዋዕለ ሕፃናት ስታስገቡ ቋንቋ በሶስት ይከፈላል ብለናል። አንደኛው ሊትራል ላንጉጅ ነው፣ ሁለተኛው ምልክት ቋንቋ ነው፣ ሶስተኛው ስዕላዊ ቋንቋ ነው። ሕፃናት ስለሆኑ በሕፃን አይምሯቸው ሊትራል በሆነ ወይ ትምህርትን መማር ስለማይችሉ ስለሚከብዳቸው፣ በምልክት ቋንቋ መማሩ ትንሽ ስለሚከብዳቸው ስዕላዊ በሆነ ቋንቋ ይማራሉ። ኤ4 አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የኳስ ስዕል ይሳላል። የኳስ ስዕል ይሳላል። ቢ4 ቦል የሚለውን እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ኤ4 አፕል የሚለውን እንዲረዱ የአፕል ስዕል ይሳላል አይደል? ዲ4 ዶግ የሚለውን እንዲረዱ
ከዲ ፊደል አጠገብ የውሻ ስር ይሳላል። ለምን? ስለ የሆነ ቋንቋ በቀላሉ የሰውን አይምሮ ገዝቶ ነገሮችን እንዲረዱ የሚያደርግ ስለሆነ ማለት ነው። ሰው በቤተክርስቲያናችን ቅዱሳት ስዕላት አገልግሎታቸው ምንድን ነው? ገላጮች ናቸው። ወንጌል የሚሰበክባቸው ቋንቋዎች ናቸው። በቤተክርስቲያናችን ውስጥ ቅዱሳት ስዕላቶች ስለ አድኖ ተብሎ ይጠራሉ። ኦፍኮርስ ይጠራሉ። ስለ አድኖ ተብሎ ሲጠሩ ግን ከዘላለም ሞት ያዳኑን ስዕላቶች እያልን ነው ወይ? ነው አይደለም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ ከሶስቱ ቅዱስ አንዱ ቅዱስ የሆነው ሰው ሆኖ የመጣው ከእናታችን ከቅድስት ድንግል ማርያም ስጋን የነሳው ከእርሷ የተወለደው ከራሱ ጋር ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀን የአዲስ ኪዳኑ ሊቀ ካህናችን ክርስቶስ ነው። ይህንን የክርስቶስን ስራ ከየትኛውም ነገር ጋር አናወዳደረውምም አናስተካክለውም። ከዘላለም ሞት እንኳን ቅዱሳን መላእክት እንኳን ቅዱሳን ሰዎች ክርስቶስን ለመውለድ እንኳን የተገባችው ድንግል ማርያም እንኳን አላዳነችንም። ከዘላለም ሞት አድናናለች የሚል ትምህርት የለንም። ቅዱሳት ስዕላትም ከዘላለም ሞት ያድናሉ የሚባል ነገር የለም። በደንብ አድምጡ። ከደዌ ስጋ ግን ኦፍኮርስ ያድናሉ። ከደዌ ስጋ ግን ማዳናቸውን ከፕሮቴስታንት ወንድሞቻችን ጋር ቁጭ ብለን የምናወራው ነገር አይደለም ነው ባጭሩ። ለምን? ሰዎች በእምነት ነው ሊድኑ የሚችሉት ከደዌ ስጋ። ለምሳሌ የማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረች ሴት ነበረች። እናም የክርስቶስን የልብሱን ጫፍ ነካች። የለበሰውን የልብሱን ጨርቁን በነካች ጊዜ በዛው ቅጽበት ከደዌ ወዳነች። ክርስቶስ ዞሮ ልጄ ወይ አይዞሽ እምነትሽ አድኖሻል አላት። ክርስቲያኖች፣ ጨርቅ በራሱ ድዌን ሊፈውስ አይችልም። ይህቺ ሴት ግን ክርስቶስን አስባ በእምነት ጨርቁን ስለነካች ከደዌ ስጋ ድናለች። ዛሬም ሰዎች እንደ እምነታቸው በቅድስት ቤተክርስቲያናችን ከደዌ ስጋ በብዙ ነገር ይድናሉ። በጸበሉ፣ በእምነቱ፣ በቅዱሳት ስዕላቱ፣ በወንጌሉ፣ በቅዳሴው ጸሎት፣ ቅዳሴውን እንኳን በመስማት ከደዌ ስጋ የሚድኑ በጣም ብዙዎች አሉ። ለምን ዳኑ? ስላመኑ። በቅዳሴው ጸሎት ዳንን ሲሉ ክርስቶስን ረስተው ነው ወይ? አይደለም። ቅዱሳት ስዕላት ከደዌ ስጋ አድነውናል ሲሉ ክርስቶስን ረስተው ነው ወይ? አይደለም። ልክ ያቺ ሴት ጨርቁን ስትነካ ክርስቶስን አስባ እንደሆነ ሁሉ ክርስቲያኖችም ጸበሉን ሲጸበሉ፣ ስዕሉን ሲይዙ፣ በወንጌሉ ሲዳሰሱ፣ የቅዳሴውን ዜማ ሲሰሙ ክርስቶስን አስበው ነው ከደዌ ስጋ የሚድኑት። ለመዳን ማመን ያስፈልጋል። እና እንዲህ አይነት ጉዳዮችን ለውይይት የምናቀርባቸው አይደሉም። በአጭሩ ስዕላቶች ምንድን ናቸው? አሁን አይተናል። ቅዱሳት ስዕላቶችን ለምንድን ነው የምንገለገልባቸው? አሁን እንዳልነው ወንጌልን ለመስበክ። ለምን? ምክንያቱም ስዕላት የቤተ ክርስቲያን ልሳኖችና ቋንቋዎች ስለሆኑ ማለት ነው። ኦኬ፣ በዚህ ላይ ጥያቄ ካለ ወንድማችን የማነ ጥያቄ ማቅረብ ትችላለህ። ስልኬ ሊዘጋ ስለሆነ ቶሎ ቶሎ በል ፕሊስ። ፈለገ እግዚአብሔር ይባርክ። ማንን በልገስ ላይ የገባችሁት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ ሳምሶን እባላለሁኝ። የራማ ኪዳነ ምሕረት አንድነት ገዳም የአዲስ አበባ ልማት ኮሚቴ ሰብሳቢ ነኝ። እሺ ቀሲስ፣ በጣም ይቅርታ ስላቆየነዎት። ያው የተለያዩ ሀሳቦችን ስናወራ ስለነበረ ነው። እዚህ ውስጥ ያላችሁት ወንድሞች በደንብ አድርጋችሁ አዳምጡ። እና ራማ ኪዳነ ምሕረት አሁን ላይ የምትፈልገው እገዛ አለ። እንዴት ነው ልታግዙ የምትችሉት? በምን አይነት መስመር ነው የምታገኟቸው? ሁሉንም ነገር መልእክቶችን ያስተላልፉና 2% ነው የቀረው ስልክ ሊዘጋ ሳይዘጋ ቀሲስ አጋጣሚውን ተጠቅሞ መልእክት ያስተላልፉና እንጨርስ። እሺ፣ እግዚአብሔር ይርዳን። ራማ ኪዳነ ምሕረት አንድነት ገዳም ከአዲስ አበባ ወደ ቆቦ በሚወስደው መስመር ከቆቦ ራቅ ብላ ወደ ውስጥ የምትገኝ ታላቅ እና ስመጥር ገዳም ናት። ከተመሰረተች 1300 ዓመታት ሆኗታል። ከ9 ቅዱሳን መካከል በአባ ጉባና በአባ ገሪማ አማካይነት ነው የተመሰረተችው። በገዳሟ በአሁኑ ሰዓት ከ500 በላይ መናንያንና የአብነት ተማሪዎች ይገኛሉ። እነዚህ የአብነት ተማሪዎችና መናንያኑ በአጠቃላይ አሁን ያሉበት ሁኔታ ትንሽ አስቸጋሪ ነው። የዚህም መሰረታዊ ምክንያት በተለይ ከኮቪድ በኋላ እና አካባቢው ደግሞ ጦርነት አሁንም ጭምር ማለት ነው ስለተፈራረቀ ምዕመናን ወደዛ አይሄዱም። እንደሚታወቀው ብዙ ጊዜ የሚካሄደው በየካቲት 16 ንግስና ነሐሴ ፍልሰታን ነው። ስለዚህ በዚህ በጦርነቱ ምክንያት ከኮቪድ በኋላ ብዙ ሰው ወደዛ ስለማይሄድ አሁን በአሁን ጊዜ ችግር ላይ ናት ያለችው።
ስለዚህ ችግሯን በመሰረታዊነት ለመቅረፍ እንዲያስችል በመጪው ታህሳስ 5 ቀን 2018 ዓመተ ምህረት በሚሌኒየም አዳራሽ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ስለዚህ ይህንን ጉባኤ ሁላችሁም እዚህ መስመር ላይ ያላችሁ እንድትሳተፉ ነው የምንጠይቀው። የምግብ ዋጋ 200 ብር ብቻ ነው። ስለዚህ ይህንን 200 ብር የሚገዛውን የመግቢያ ትኬት የምናገኘው በሁሉም በአዲስ አበባ በሚገኙ የአሃዱ ባንክ ቅርንጫፎች ይገኛል፣ በየአጥቢያው ይገኛል። ስለዚህ ይህንን በመግዛት እንድትሳተፉ፣ በተረፈ ደግሞ ይህንን እንትኖችን ለማግኘት የመግቢያ ትኬቱን ለማግኘት የስልክ ቁጥሮች አሉ። እነዚያን ስልክ ቁጥሮች እንድትጠቀሙ ነው። ወንድማችንም እንትን እንደሚጽፍልን ተስፋ እናደርጋለን። የመጀመሪያ አበምኔቱ 0911 02 58 81፣ ሁለተኛ 0920 05 24 23፣ ሶስተኛ 0911 13 21 39 አቢሲኒያ ባንክ በአጭር ቁጥር 1614 ወይንም በረጅሙ 697 34 26 በአጭሩ አቢሲኒያ ባንክ 1614 ወይም ደግሞ 69 በረጅሙ 6973 426 ነው። ስለዚህ ባካችሁን ታህሳስ 5ን ቀጠሮ በሚሌኒየም አዳራሽ እንድታደርጉ የመግቢያ ትኬትን በ200 ብር ብቻ እንድትገዙ አደራ እንላለን። በሁሉም የአሃዱ ባንክ ቅርንጫፎች ላይ ይገኛል። በስልክ ቁጥሮች ቀደም ብዬ በገለጽኳቸውም ተጠቅማችሁ እንድትገዙና የጉባኤው ታዳሚ እንድትሆኑ ነው። መንፈሳዊ ዝግጅቶች አሉ በዕለቱ። ሁላችንም በዛ ቦታ ተገኝተን የጉባኤው ተሳታፊ እንድትሆኑ አደራ ለማለት ነው። እንግዲህ ዝርዝር ነገሮችን ወንድማችን እንደዚሁ ለሁላችሁም ይገልጽላችኋል። በተጨማሪ ደግሞ ሌላ ቀንም እንግዲህ ይህንን ድል እንደሚሰጠን ተስፋ እናደርጋለን። እግዚአብሔር ሁላችንን ይባርከን። የእመቤታችን ጣዕሟን፣ ፍቅሯን፣ ረድኤቷን፣ በረከቷን፣ ቃል ኪዳኗን ያድለን። እመብርሃን ለዕለቱ ታድርሰን ለማለት ነው። እግዚአብሔር ይስጥልን። መልካም ቀሲስ፣ እናመሰግናለን። እዚህ ውስጥ ያላችሁ እህት ወንድሞቻችን ሞር በደንብ ምናልባት ስልክ ቁጥሮችንም አድራሾችን የምትፈልጉ ካላችሁ የቀሲስን አካውንት ሁላችሁም ፎሎ እያደረጋችሁ አካውንታቸው ውስጥ እየገባችሁ በውስጥ መስመር መልእክት አስቀምጡላቸው። ሌሎች ተጨማሪ መረጃዎችን የምትፈልጉ ከሆነ በዛ ማግኘት ይቻላል። እንደው በጣም ስለተቸኮልንባችሁ በጣም ይቅርታ። ስልክ ሊዘጋ 1% ብቻ ነው የቀረን የተወዳጆች።